ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ታላቅ አምላክ ነው። ክብር ሁሉ ለአባታችን፣ ክብር ለጌታችን ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ጌታ ነው። ዛሬ በርዕሱ ላይ እንዳያችሁት የምንመለከተው ነገር ምንድነው? እንዴት ረጅም ሰዓት መጸለይ ይቻላል? እንዴት ረጅም ሰዓት መጸለይ ይቻላል በሚል ርዕስ ነው የምንመለከተውና ረጅም ሰዓት መጸለይ የሚለውን ነገር ከማወቃችን በፊት ከመናገሬ በፊት በመጀመሪያ ለምንድነው ረጅም ሰዓት መጸለይ ያስፈልገው የሚለውን ነገር እንመለከታለን። ረጅም ሰዓት መጸለይ ጥቅም ስላለው፣ ሰዓት ጨምር አድርጎ በጌታ ፊት መትጋት ጥቅም ስላለው ነው እንደዛ የምንጸልየው። ዳዊት ሲናገር በመዝሙር 40 ቁጥር 1 ላይ ሲናገር ምን ብሎ ተናገረ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጮቴንም ሰማ። ከጥፋትም ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና ብሎ ይናገራል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጮቴንም ሰማ ብሎ ይናገራል። በእግዚአብሔር ፊት ቆየት ብሎ መጸለይ ትጋት ይባላል። የአይነቱ ጸሎት ትጋት ይባላል። ቆየት ተብሎ ሲጸለይ ዳዊት በዚህ ስፍራ ላይ እንደሚነግረን ጥቅም አለው፣ የሚገኝ ነገር አለ። እሱ ምንድነው ይላል? የመጀመሪያው ሲናገር እግዚአብሔር ዘንበል አለልኝ፣ ጩኸቴንም ሰማኝ ብሎ ይናገራል። በእግዚአብሔር ፊት ሰዓትን ጨምሮ ቆየት ብሎ መጸለይ መትጋት ኢሚዲየት በዛኑ ጊዜ ለጸለይነው ጸሎት መልስ ከእግዚአብሔር ዘንድ እናገኛለን። መቆየቱ አስፈላጊነቱ እዛው ጸሎታችን ውስጥ ለጸለይነው ጸሎት ከእግዚአብሔር ዘንድ ምላሽ እንድናገኝ ያደርገናል። እግዚአብሔርን ዘንበል ያደርገዋል፣ ወደኛ እንዲቀርብ እግዚአብሔርን ያደርገዋል። ለማድመጥ ዘንበል እንዲል ያደርገዋል። እሱ ብቻ ሳይሆን ይሰማኛል፣ ጸሎታችንን ይሰማል። ኢሚዲየትሊ እግዚአብሔር ይሰማል። በማዘንበል መስማትና እግዚአብሔር በሁሉን አዋቂነቱ መስማት ልዩነት አለ። ዝም ብሎ ሲሰማችሁ ወደ እናንተ ነው፣ ስፔሲፊክ ወደ እናንተ ነው እግዚአብሔር የሚሰማው። የእናንተን ጸሎት ነው ዘንበል ብሎ የሚሰማው። እግዚአብሔር ዘንበል እንዲል ያደርገዋል። መጽሐፍ ቅዱስ ወደ እግዚአብሔር ቅረቡ እግዚአብሔርም ወደ እናንተ ይቀርባል ይላል። እግዚአብሔርን ወደኛ ከሚያቀርበው ነገር አንዱ እንዲህ አይነቱ ሰዓት ጨምር አድርጎ በእግዚአብሔር ፊት ሲጸለይ ነው። እንዲህ አይነቱ ጸሎት መሰማትን ብቻ አይደለም የሚሰጠው፣ እግዚአብሔር ዘንበል እንዲልን ብቻ የሚያደርግ አይደለም፣ ወይም ደግሞ እግዚአብሔር ጸሎታችን ብቻ እንዲሰማ የሚያደርግ ብቻ አይደለም፣ ወይም እግዚአብሔር ወደኛ እንዲቀርብ ብቻ የሚያደርግ አይደለም። ስራ አለው። ኢሚዲየትሊ በህይወታችን ውስጥ ለጸለይንበት ለዛ ጉዳይ ላይ ለውጥ ኢሚዲየትሊ እግዚአብሔር ለውጥ እንደሚሰጠው ቀጥሎ ያለው ዳዊት የተናገረው ይሄ ቃል ይነግረናል። መሰማት ብቻ ሳይሆን ፕራክቲካሊ እግዚአብሔር በተግባር ለጸሎቶቻችን መልስን እንደሚሰጠን ይነግረናልና አንዱ ምንድነው የሚያደርገው ነው ብሎ የሚናገረው ቁጥር 2 ላይ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ ብሎ ይናገራል። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ ብሎ ይናገራል። አደገኛ ህይወት ላይ ነው ዳዊት የነበረው። ምን አይነት ረግረግ የህይወት መሬት ላይ እንደቆመ ዝርዝሩን አይናገርም። ምን አይነት ጭቃ ውስጥ እንዳለ አይናገርም። ግን ጭቃም ይሁን ረግረግም ሁለቱም ትክክለኛ ነገሮች አይደሉም። ለሰው ልጅ ትክክለኛ መንገዶች አይደሉም። ትክክለኛ መቆሚያ መኖሪያም ቦታዎች አይደሉም። እንደኛ የሚያሰምጡ በጭቃና በቆሻሻ ነገር የሚያጨማልቁ እንዲህ አይነት ነገሮች ናቸው። ጭቃም ረግረግም ለሰው ልጅ እንደዚህ አይነት ነገሮች ናቸው። ዳዊት ህይወቴ እንደዚህ ነው እያለ ነው የሚናገረው። ህይወቴ እንደዚህ ነበር እያለ ነው የሚናገረው። ግን ከዚህ ከረግረግ አደገኛ እያሰጠመ ከሚከት ወይንም ወደ ጥፋት እየወሰደ ረግረግ መሬት የሚባለው ነገር ስትረግጡት አፈር ነው የሚመስለው፣ ግን ከውስጡ ውሃ ያለበት አንዳንዴም ደግሞ ወደ ውስጥ የሚያጣብቅ ነገር ያለበት ወደ ውስጥ እያሰጠመ ቀስ እያለ የሚከት ከዛ ለመውጣት እጅግ ከባድ የሆነ ሌላ ሰው ረድቷችሁ ታግላውት ካልወጣችሁ በስተቀር መውጣት የማትችሉበት አይነት ነገር ነው። ረግረግ መሬት፣ ጭቃ ያለበት መሬት፣ የሚያጣብቅ መሬት እንደዚህ ነው ያለው። ህይወቴ እንደዚህ ውስጥ ነበር ያለው አለ። ግን ከዚህ ለመውጣት አንድ ነገር አደረኩ አለ።
ጸሎት ጸለይኩ ብቻ አይደለም የሚለው እግዚአብሔር ፊት ቆየት ብዬ ወደ እግዚአብሔር ጮኩኝ፣ እግዚአብሔርን ለመንኩትኝ፣ ቆየት ብዬ ተግቼ ሰዓት ጨምሬ በእግዚአብሔር ፊት ጮኩኝ። ይሄም ጩኸቴ እግዚአብሔርን ዘንበል አረገልኝ። ይሄም ጩኸቴ ጸሎቴን እንዲሰማ አደረገ። ይሄም ጩኸቴ ደግሞ እግዚአብሔር ካለሁበት ልጠፋ ካለሁበት ሰምጬ ልቀር ካለሁበት ሕይወቴን አንቆ ከያዘው ከአዙሪት ሕይወት እግዚአብሔር መንጭቆ አወጣኝ፣ ከረግረግ ስፍራ ከጭቃ ውስጥ አወጣኝ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሁላችሁ በተለምዶ በየቀኑ እግዚአብሔርን የምናመልክበት የአምልኮና የጸሎት ጊዜዎች አለን። እንደ አማኝ ከጌታ ጋር እንደ አባትና ልጅ ህብረት የምናደርግበት የጸሎት ጊዜ አለ። ነገር ግን ሁሉ ጊዜ ሳያቋርጡ የተለመደውን ጸሎት መጸለይ ጥሩ ነገር ቢሆን ግን አንዳንድ ጊዜ ግን በህይወታችሁ ውስጥ ካላችሁበት ማጥ ከየትኛውም አይነት የህይወት ማጥና አደገኛ ሁኔታ ለመውጣት ጊዜ ጨምሮ መጸለይ አስፈላጊ ነው። በትጋት መጸለይ አስፈላጊ ነው። ቆይቶ መጸለይ፣ ሰዓት ጨምሮ መጸለይ፣ ረጅም ሰዓት መጸለይ አንዱ የሚሰጠን ነገር ምንድነው? ኢሚዲየት መልስ እንድናገኝ ያደርገናል። የድምጽ መልስ አይደለም እንድናገኝ የሚያደርገው፣ ከእግዚአብሔር አቴንሽን እንድናገኝ ብቻ አይደለም የሚያደርገው፣ ከማጥ ውስጥ ከውድቀት ውስጥ ከአደገኛ ህይወት ውስጥ እንድንወጣ ያደርጋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ረጅም ሰዓት መጸለይ ያስፈልገበት አንዱ ምክንያት በህይወታችሁ ውስጥ ልሰምጥ ነው፣ ልጠፋ ነው፣ ጥሩ ሁኔታ ውስጥ አይደለም ያለሁትኝ፣ አደገኛ ሁኔታ ነው ያለሁት በየትኛውም ህይወት አቅጣጫ ብላችሁ በምትሉበት ሁኔታ ውስጥ ስትሆኑ ከእንደዚህ እንኳን አደገኛ ከሆነ ሁኔታ ውስጥ ሊያወጣ ይችላል። ምን አይነት ጸሎት? በእግዚአብሔር ፊት ቆየት ብሎ እግዚአብሔርን ደጅ የሚጠናበት ጸሎት፣ ሰዓት ጨምር ተደርጎ የሚጸለይበት ጸሎት፣ ትጋት የሚባለውን ጸሎት ሲጸለይ እንደዚህ ነው የሚሆነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ርዕሴን እንዳትረሱ ያልኩት ነገር ምንድነው? እንዴት ረጅም ሰዓት መጸለይ ይቻላል፣ እንዴት መትጋት ይቻላል የሚል ነው ርዕሴ። እሱን ገና አልተናገርኩም። አሁን እየተናገርኩ ያለሁት ነገር ምንድነው? ቆየት ብሎ የመጸለይ አስፈላጊነቱ፣ ሰዓት ጨምሮ የመጸለይ አስፈላጊነቱን እየተናገርኩ ነው ያለሁት ከመዝሙረ ዳዊት ምዕራፍ 40 ቁጥር 1 እና 2 ላይ በመጥቀስ እና ዳዊት በአንድ ወቅት ሊጠፋ ካለበት ሁኔታ የወጣበትን የጸሎት ስልት እየነገረን ያለው። ይህም የጸሎት ስልት እግዚአብሔርን ፊት ቆየት ብሎ መፈለግ፣ ቆየት ብሎ እግዚአብሔርን ደጅ መጥናት በሚለው መንገድ ከዚህ ነገር ላይ ነፃ እንደወጣ ነው የሚነግረን። እሱ ብቻ አይደለም። እዛው ቁጥር 2 ላይ ዳዊት ሲናገር ምን ብሎ ነው የሚናገረው? እግሮቼን በድንጋዩ ላይ አቆማቸው ብሎ ይናገራል። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ቆየት ብሎ መጸለይ፣ ደጅ እየጠኑ መጸለይ፣ ሰዓት ጨምሮ መጸለይ፣ በትጋት መጸለይ ምን አይነት ውጤት ነው ሌላ የሚያመጣው መሰላችሁ? በቅጽበት ከዛ ጭቃና ከዛ ካደገኛ ህይወት ልጥፉበት ካለበት ነገሩ አውጥቶ በድንጋይ ላይ ያቆማቸዋል። አስተማማኝ በሆነ ከፍታ ላይ ያስቀምጣቸዋል። የማይሰምጥ የተደላደለ መሰረት ላይ እግዚአብሔር ያቆማቸዋል። ስር ሰዳችሁ እንድትታነጹ እግዚአብሔር ያደርጋል። በህይወታችሁ በቅድስና ቢሆን ወይም በሌላ አይነት ነገር ቢሆን በሌላ በየትኛውም በህይወት አስፈላጊ በሆኑ ጉዳዮች ላይ ልሰምጡ ባለበት አደገኛ ሁኔታ በጤንነት ሊሆን ይችላል፣ ከጌታ ጋር ባላችሁ ህብረት በተሳሳተ ህይወት ውስጥ በመመላለስ ሊሆን ይችላል። መጥፋት ደረጃ ላይ ካለበት ሁኔታ ውስጥ አውጥቶ እግሮቻችሁን በአለት ላይ ያቆማል። እግሮቼን በአለት ላይ አቆመ ብሎ ይናገራል ዳዊት። ይለወጣል። ኢሚዲየት ለውጥ ነው የሚሆነው። ወደ ሌላ ዳይሜንሽን ውስጥ ነው የምትገቡት። ኢየሱስ ክርስቶስ ጌታ ነው። አለት ያው ተደላደለ ነው። ቤት እንኳን ሲመሰረት አለት ላይ ነው የሚመሰረተው። ቤት ሲመሰረት ድንጋይ የሌለበት ቦታ ላይ ህንጻዎች እንኳን ሲገነቡ አርቲፊሻል በአርማታ የሚሰራ መሰረት ድንጋይ ተሰርቶላቸው ነው ድንጋይ ላይ ቆሞ እነዛን የሚያክል ሰማይ ጠቀስ ፎቆችን የሚሸከሙ። ድንጋይ ላይ የሚቆም የማይናወጥ የማይወድቅ የማይጠፋ ነው የሚሆነው። በአለት ላይ ቤትን ስለመመስረት ጌታ ኢየሱስ ክርስቶስ ያስተማረው ቃል ላይ ሲናገር ቃሌን ሰምቶ የሚያደርግ ሰው ቤቱን በአለት ላይ የመሰረተውን ሰው ይመስላል። ነፋስም ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ያንን ቤት ገፋው፣ ግን አለት ላይ ስለተመሰረተ አልወደቀም ይላል።
ቃሉን ሰምቶ የሚያረግ ሰው ሕይወትን ሲናገር ማለት ነው። እና እንዲህ አይነቱ ሕይወት እንዲመጣ በሕይወታችሁ ከፈለገ እንደ ቃሉ መኖር ከተቸገራችሁ እንደ ቃሉ ለመኖር እየተፍገመገማችሁ ካላችሁ አንዴ ከቃሉ በተቃራኒ እየኖራችሁ አንዴ በቃሉ ውስጥ እየኖራችሁ ሕይወት አስቸጋሪ ከሆነባችሁ ዳዊት አንድ ከዚህ አይነት የሕይወት ችግር ውስጥ ወጥተን በቀጣይነት እግዚአብሔርን እየታዘዝን እንደ ቃሉ መኖር የሚያስችለን አንድ የሕይወት መሪ እየነገረን ነው። ለሕይወታችን አስፈላጊ የሆነ ቁልፍ እየነገረን ነው። እሱ ምንድነው? ቆይቶ እግዚአብሔርን በጸሎት ደጅ መጥናት፣ ሰዓት ጨምሮ መጸለይ፣ መትጋት እንዲህ አይነቱ ይህን ውጤት ያመጣል ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ሌላው ሰዓት ጨምሮ መጸለይ አስፈላጊነቱም አሁንም ለድጋሚ እንንገራችሁ ርዕሳችን ምንድነው? እንዴት ረጅም ሰዓት መጸለይ ይቻላል? ሞር መናገር የምፈልገው እሱን ነው። ግን ያንን ለማድረግ አስፈላጊነቱ በመጀመሪያ ልናገር ብዬ ነው ይህን ነገር በቅድሚያ መናገር የፈለኩት። እዚሁ ላይ ዳዊት ሲናገርም ብሎ ነው የሚናገረው አረማመዴን አጸናው ብሎ ይናገራል። አለት ላይ ካስቀመጠኝ በኋላ አረማመዴን አጸናው ብሎ ይናገራል። በጽናት በቀጣይነት ከዛ ሕይወት ሳትፈርሹ ወደ ግራም ወደ ቀኝም ሳትሉ ውጣ ውረዱት ሳትገቡ ቀጥ ብሎ ሕይወታችሁ በጽናት የሚቀጥል ነገር ውስጥ ይከታል። ምኑ? በእግዚአብሔር ፊት ቆይቶ እግዚአብሔርን በጸሎት ደጅ መጥናት፣ መትጋት፣ ሰዓት ጨምሮ መጸለይ። እንዲህ አይነት የሕይወት ልምምድ ሲኖራችሁ ሁሉ ጊዜም ቀጥ ያለ ሕይወት ይኖራችኋል። ጽኑ የሆነ በአለት ላይ መጽናት ብቻም ሳይሆን እንደዚህ ጸንታችሁ በዛ መልካም ነገር ላይ እስከ መጨረሻው እንድትቀጥሉ የማድረግን ነገር ያመጣል። የሚተጉ አገልጋዮች ሁሉ ጊዜ ጸጋው ይሰራላቸዋል። የሚተጉ አገልጋዮች ሁሉ ጊዜ በወንጌል ፍሬ እየጨመሩ የሚሄዱ ናቸው። ከተለመደው ከባህላዊው ጸሎት ከተለመደው በየቀኑ ከሚያደርጉት ከትንሽዬ ከተለመደው የአማኝ ጸሎት ወጣ ብለው በየቀኑ የመትጋት ሕይወት ያላቸው አገልጋዮች የሚሆኑ ቤተክርስቲያኖች በፍሬ እየጨመሩ የሚሄዱ ከድል ወደ ድል የሚሸጋገሩ መልካም ነገራቸው በጽናት የሚቀጥል ነገር ይታያል። የወንጌል ፍሬ ይታይባቸዋል። ጸጋቸው ሁሉ ጊዜ ይሰራላቸዋል። ጸጋችን አንድ ሁሉ ጊዜ አክቲቬትድ ሆኖ እንዲሰራ ከሚያደርጉ ነገሮች አንዱ እንዲህ አይነቱ የጸሎት ሕይወት ሲኖር ነው። እግዚአብሔርን ቆይቼ ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከረግረግ ስፍራ ከጭቃ ቦታ አወጣኝ፣ አረማመዶቼንም አጸና። ለዳዊት በሰራለት ከእግዚአብሔር ጋር በጥሩ ሁኔታ ሕይወቱን የጨረሰው ዳዊት የሰራለት ምህረት ሲነግረን እንደዚህ ብሎ ይናገራል። ስለዚህ ጠቅለል ለማድረግ የዚህን ጥቅስ ሐሳብ ጠቅለል ለማድረግ ምን እያለ ነው? ቆየት ብሎ በእግዚአብሔር ፊት እግዚአብሔርን ደጅ በጸሎት መጽናት፣ በጸሎት መትጋት፣ ሰዓት ጨምሮ መጸለይ እንዲህ አይነት ውጤትን ያመጣል እያለ ተሰሚነት ታገኛላችሁ እያለ ነው የሚናገረው። ካላችሁበት ካደገኛ ሁኔታ ውስጥ ተመንጭቃችሁ ትወጣላችሁ ነው የሚለውና በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች እኔ የምመክራችሁ ምንድነው? ጊዜ ወሰዱና ከተለመደው ግፍ አድርጋችሁ በጌታ ፊት ጸልዩ። ይህንን ደግሞ ላይፍ ስታይል የሚያደርጉ በቀጣይነት ሕይወታቸው ሁሉ ጊዜም በከፍታና በድል ይሄዳል ማለት ነው። ኢየሱስ ክርስቶስ ጌታ ነው። አንድ ቃል ጌታ ኢየሱስ ክርስቶስ የተናገረው ከአዲስ ኪዳን ልጥቀስና ከዛ እንዴት ረጅም ሰዓት መጸለይ እንደሚቻል ወደሚናገረው ሐሳብ ላይ ሄዳለሁ። ጌታ ኢየሱስ ክርስቶስ ተላልፎ ሊሰጥበት ባለ በመጨረሻው ሰዓት ላይ ጸሎት መጸለይ ፈለገና ወደ ጌቴሰማኒ የጸሎት ስፍራ ሄደ እና ሲሄድ ጴጥሮስን ያዕቆብንና ዮሐንስን ይዟቸው ሄደ። አብሮ በጸሎት እንዲተጉ ነው ይዟቸው ሄደው። ከዛም ከነሱ የድንጋይ ውርዋሪው ያክል ራቅ ብሎ የደም ላብ ያላበው መጸለይ ጀመረና ይጸልይ የነበረው ጸሎት ምንድን ነበረ? አባት ሆይ ብትፈቅድስ እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ ጸለየ። እቺን ጸሎት ለመጸለይ 1 ሰዓት ነው የፈጀበት እና ደቀ መዛሙርቶቹን የጸለዩ ነው እንዴ እስቲ ብሎ ለማየት ሲሄድ ተኝተው ነው ያገኛቸው። እነሱን ይዞበት የሄደው ዓላማ በጸሎት ከሱ ጋር እንዲተጉ ነው ይዟቸው የሄደበት ዓላማ። ግን እሱ ጸልዮ ሲመጣ 1 ሰዓት ጸልዮ ሲመጣ እነሱ ተኝተው ነበር እና ጌታ እንደዚህ አላቸው፣ ከኔ ጋር 1 ሰዓት መትጋት አቃታችሁን? ከኔ ጋር 1 ሰዓት በጸሎት መትጋት አቃታችሁን? ማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ጀምሮ ታገኙታላችሁ ክፍሉን። ከኔ ጋር 1 ሰዓት መትጋት አቃታችሁን? መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ወደ ፈተና እንዳትገቡ
ተግታችሁ ጸልዩ። ኢየሱስ ክርስቶስ ስለ መጸለይ ብቻ ሳይሆን ምን ያህል መጸለይ እንደሚገባም ሰዓትን አስታኮ ሰዓትን ደምሮ ነው ስለ ትጋቱ የተናገረው። ከኔ ጋር አንዲት ሰዓት መትጋት አቃታችሁን ብሎ ማለት ነው። ቢተጉስ ምንድነው የሚሆኑት? ከፈተና በላይ ይሆናሉ። ከፈተና በላይ የሆነ ህይወት ለመኖር ከፈለጋችሁ ሰዓት ጨመር አድርጋችሁ ጸልዩ። እናንተ ግን ከኔ ጋር አንዲት ሰዓት እንኳን መጸለይ አልቻላችሁም። ሰዓት ጨምሮ መጸለይ ምን ውጤት ያመጣል እያለ ነው ኢየሱስ የሚናገረው? ከፈተና በላይ ያረጋችኋል። ፈተና ውስጥ እንዳትገቡ ያረጋችኋል። ፈተና ወደ እናንተ እንዳይቀርብ ያረጋችኋል እያለ ነው የተናገረው። ይኸውላችሁ በነገር ሁሉ በድል ለመኖር ከፈለጋችሁ እንደ አማኝ የተለመደ የዕለት ከእግዚአብሔር ጋር ፌሎሺፕ የምናደርግበት አጥር ያለ ጸሎት ምናምን ሳይሆን መጸለይ የሚያስፈልገው ሰዓት ጨመር ተደርጎ ነው። ሰዓት ጨመር አድርገው የሚጸልዩ ሰዎች ሁሉ ጊዜም በህይወታቸው ድል አለባቸው። ኢየሱስም የራሱ ፈተና ነበረበት። ከሞት ጋር ሊጋፈጥ ነው ፊት ለፊት። የሞቱን ሰዓት አውቋል። የሞቱን ሁኔታ አውቋል። ከዛ ወደ ሞት እየሄደ ነው። የሚያስጨንቅ ነው እና ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ስለተመላለሰ ለሰው ተጨንቆ ነው። ነፍሴ እስከ ሞት ድረስ ተጨንቃለች አለ። ነገ ትገደላላችሁ ተብላችሁ ሲነገራችሁ ማለት ነው፣ ወይ በኋላ ትገደላላችሁ ሲነገራችሁ እንደማለት ነው። እና ኢየሱስ ክርስቶስ ሰውነቱ ድምቅ ብሎ ከታየባቸው ቦታዎች አንዱ ይሄ ነው። ሰው እንደሚፈራ ኢየሱስ ፈርቶ ነበር። ሰው እንደሚጨነቅ ኢየሱስ ክርስቶስ ተጨንቆ ነበር። ትገደላለህ ሲባል ማለት ከዚህ ሁኔታ ውስጥ ይህንን ፈተና በድል አድራጊነት ለማለፍ ኢየሱስ ክርስቶስ ሲጸልይ ደቀ መዛሙርቶቹ ወይ እሱንም በጸሎት አላገዙም ወይም ራሳቸውን አላገዙም። እነሱም የራሳቸው ፈተና ነበረባቸው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩልህ ብሎ ለጴጥሮስ አስቀድሞ ተናግሯል። ሁላችሁ ትታችሁን ትሄዳላችሁ። ሰይጣን ፈተና አዘጋጅቶባችኋል። ፈተናውን ማለፍ እንድትችሉ ከኔ ጋር ጸልዩ አላቸው። ግን ያንን ፈተና አልቻለም። አንዲት ሰዓት ቢጸልዩ የሰይጣን እቅድ ይፈርስ ነበር። ኢየሱስን አንክድም እንዳሉት በእርግጥም አንክድም ብሎ ፊት ለፊት ይጋፈጡ ነበር። በእርግጥም ደግሞ ያሸንፉ ነበር። ግን አንዲት ሰዓት እንኳን መትጋት አልቻለም። ሰዓት ነው የጠቀሰው ኢየሱስ። ጸሎት ሲደመር ሰዓት ጠቅሷል። ሰዓት ማተር አለው። በእግዚአብሔር ፊት በጸሎት ሲቆይ የሚያመጣው ውጤት የተለየ ውጤት ያመጣል። እኔ ምን እላለሁ? የአንድ ሰዓት ጸሎት በቀን ውስጥ የሚያጋጥማችሁን የትኛውንም ተግዳሮቶች ታግላችሁ አሸንፋችሁ እንድትሄዱ ያረጋል እላለሁ። ከዚህ እውነት ላይ ተነስቼ ማለት ነው። ደግሞ ከአንድ ሰዓት አለፍ አርጋችሁ ስትተጉ ደግሞ ምንድነው የሚሆነው መሰላችሁ? ሰይጣንንም ፈተናውንም ወደ እናንተ እንዳይቀርብ ያደርጋል። ከአንድ ሰዓት ገፋ አርጋችሁ ስትጸልዩ ፈተናው ወደ እናንተ እንዳይመጣ፣ ፈተናው ሲደመር ፈተናው ምጩም ወደ እናንተ እንዳይጠጋ ያደርገዋል። ባጠገብሽ በቀኝ 10 ሺህ ይወድቃል፣ ወደ አንተ አይቀርብም፣ በአይን ብቻ ታያቸዋለህ እንደሚል ያ ቃል ነው የሚሆነው። ሰዓት ጨምር ተደርጎ ሲጸለይ ወደ አንተ አይቀርብም። ውድቀቱን ብቻ የጠላትን በሩቅ ታየዋለህ የሚለው ነገር ነው በህይወታችን ውስጥ የሚፈጸመው ተጋ ሲደረግ። አንዳንድ ጊዜ ገና በጧት ስትነሱ በቃ ስሜታችሁ ቁጥት ነጭናጮች ምናምን ትሆናላችሁ። ለሰዎች በጎ አትመልሱም፣ ቁጣ ይላቸዋል። ስሜታችሁ መቆጣጠር እንዳትችሉ ምናምን የሚያደርጉ አንዳንድ ቀን እንደዚህ አይነት ነገሮች ይመጣሉ። የሰይጣን እቅድ ያለባቸው እንዲህ አይነት የክፉ ቀን በሚባሉ ቀን እንዲህ አይነት ነገሮች ይመጣሉ። እንዲህ አይነት ነገሮችን ለማሸነፍ አስቀድሞ በእግዚአብሔር ፊት ቆይቶ እግዚአብሔርን ደጅ መጥናት ሲጠና የአንድ ሰዓት ጸሎት ምን እንደምታውቃለ እንዲህ አይነት ስሜቶች በእናንተ ላይ እየመጡ ባህሪያችሁን አይቀያይሩባችሁም፣ ከሰው ጋር ማያጋጫችሁም፣ ሰዎችንም ደግሞ በስሜት እየተሞላችሁ ማትናገሩ ያረጋችኋል። ቆየት ተደርጎ ሲጸልይ ማለት ግን ደግሞ ሰዓቱ ከአንድ ሰዓት ጨመር ተደርጎ ሲጸልይ ምን እንደምታውቃላችሁ? ፈተናም ጭኑ ከነፈተናው ወደ እናንተ እንዲቀርብ አታርጉትም። በሩቅ ነው የምታዩት፣ መቅረብ አይችልም ወደና ገፋ አርጋችሁ ስትጸልዩ። ሶስተኛው ደግሞ ስቴፕ ምን መሰላችሁ? ከዛም ከአንድ ሰዓትም ገፋ ከዛም ነው ገፋ አርጋችሁ በጌታ ፊት ስትጸልዩና ስትተጉ ሌላው የሚያመጣው ውጤት ምን አይነት ውጤት እንደሆነ ታውቃላችሁ? እናንተ ናችሁ የጠላትን መንደር ሄዳችሁ የምትረብሹት። ቆየት ብላችሁ ስትጸልዩ ጸሎቱ ምን ውጤት ያመጣል? ፈተናም ጭኑ ፈተናውንም ማራቅ ወደ እናንተ እንዳይቀርብ ብቻ ሳይሆን ሄዳችሁ ግዛቱ ላይ ረባሽ ትሆናላችሁ፣ አባራሪ ትሆናላችሁ፣ ግዛት አስለቃቂ ትሆናላችሁ፣ ምርኮን የምትማርኩ ትሆናላችሁ።
በጌታ በኢየሱስ ክርስቶስም እግዚአብሔር በእንደዚህ አይነት የጸሎት ህይወት በኢየሱስ ክርስቶስ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ዳዊት የነገረን ስንጸልይ ከእግዚአብሔር ዘንድ እንዴት ህይወታችንን ግልብጥብጥ አድርጎ ሊለውጥ የሚችል ነገር እንደሚመጣ ነው የነገረን። ኢየሱስ ክርስቶስ ደግሞ ከአንድ ሰዓት ጀምሮ ተግቶ መጸለይ ምን ውጤት እንደሚያመጣ ነው የሚነግረን። ከፈተና በላይ እንድትሆኑ ያደርጋችኋል፣ ፈተና እንዳያገኛችሁ ያደርጋችኋል እያለ ነው የሚናገረው። ፈተና አምጪውንም ፈተናውንም ወደ እናንተ እንዳይቀርብ ታደርጋላችሁ ስትተጉ እያለ ነው እየተናገረ ያለ። ሁላችሁ ሁሉ ጊዜ በየቀኑ በድል እና በአሸናፊነት ህይወት በምትገቡበት በምትወጡበት በስኬታማነት ቀናችሁን ለማዋል ከፈለጋችሁ በጌታ ፊት ቆየት ብላችሁ ደጅ ጽኑት፣ እየጸለያችሁ ቆዩ። እንደው ጊዜ ብታጡ ማለት ነው በቀን ጠዋት 1 ሰዓት ማታ 1 ሰዓት ጸልዩ። ዳዊት የተለየ ጸሎት ህይወት አለው አይደል? በቀን 3 ጊዜ ነው የሚጸልየው። ጠዋት ይጸልያል፣ ምሳ ሰዓት ይጸልያል፣ ማታ ይጸልያል። ሰዓት ጨምር አድርጎ በእግዚአብሔር ፊት ይጸልያል። ሲስተማቲክ የጸሎት ፕሮግራሞችን ቀርጾ እንደዚህ አድርጎ ይጸልያል። እንደው ቢያንስ እንደው በቀን በ24 ሰዓት ውስጥ 2 ሰዓት ለእግዚአብሔር የጊዜ አስራት ሰጣችሁ፣ የጸሎት የጊዜ አስራት ሰጣችሁ ይጸልዩ። ምንድነው የሚፈጥረው መሰላችሁ? እግዚአብሔርን ቆይቼ ደጅ ጸናሁት በሚለው ህይወት ውስጥ ያመላልሳችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሐዋርያት ሥራ ምዕራፍ 8 ላይ በኢየሩሳሌም ባለች ቤተ ክርስቲያን ታላቅ ስደት ሆነ ይላል። ከመንግስት ነው ስደቱ የመጣው። በቤተ ክርስቲያን ላይ ነው ስደቱ የመጣው እስጢፋኖስ ከተገደለ በኋላ። ከዛ ከሐዋርያት በቀርና በጸሎት ከሚተጉ ሰዎች በስተቀር ያ ስደት በሙሉ አማኞችን ከኢየሩሳሌም ወጥተው እንዲሰደዱ ነው ያደረገው። ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ እና 2 ላይ ስትመለከቱ ያልተሰደዱት እነማ መሰላችሁ? በጸሎት የተጉ ሰዎችና ሐዋርያቶች። ሐዋርያቶችም ያው በጸሎት ስለሚተጉ። ፈተናው እኮ አለ በኢየሩሳሌም ላይ። ፈተናው ግማሹን አማኝ አሳዶታል። ፈተናው ደግሞ በጸሎት የሚተጉትን ሰዎች ደግሞ አፌክት አላረገም፣ ህይወታቸው ከስፍራቸው አልነቀነቃቸው። ፈተናው ባለበት ሳይነካቸው ሴፍ ሆነው እስጢፋኖስን ቀብረውታል። የእስጢፋኖስ እኮ ሬሳ ራሱ እኮ እነሱንም ለመግደል የሚያነሳሳ ነበር። እናንተም አብራችሁ ተቀበራላችሁ ተብሎ እኮ ድንጋይ ሊወረወርባቸው ይችል ነበር። ግን ማንንም አልነካቸውም። ለምን? በጸሎት የሚተጉ ሰዎች ስለሆኑ ማለት። ደግሞ ፈተናውና መከራው የመጣው ከመንግስትም ጭምር በኢየሩሳሌም ባለች ቤተክርስቲያን ሁሉ ላይ ነው የመጣው። አገር አቀፍ ስደት ነው የመጣው። ግን አገር አቀፍ ስደት መጥቶ ግማሹን አፌክት አረገ፣ ግማሹን ደግሞ ሳይነካው አለፈ። በምክንያት በጸሎት በሚተጉትና በማይተጉት ማለት። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ፊት ቆየት ብሎ ደጅ መጥናት እንደ ጌታችን ኢየሱስ ክርስቶስ አስተምሮ ምን ውጤትን ያመጣል እያለ ነው ጌታ የነገረን። ከፈተና በላይ ሆናችሁ እንድትኖሩ ያረጋችኋል። ወደ ፈተና አትገቡም። ፈተና ባለፈበት እናንተ አትገኙም። ህይወት ፈተና አትሆንባችሁም እያለ ነው የሚነገር። በድል ትሄዳላችሁ እያለ ነው ጌታ ኢየሱስ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። እንግዲህ እነዚህ ናቸው ዋና ዋናዎቹ ቆየት ብሎ የመጸለይ አስፈላጊነትን የሚነግረን። ኢየሱስ ክርስቶስ ጌታ ነው። ግን ይሄ የብዙ ቅዱሳን የዳግም የመወለዳቸው ምኞት ነው፣ ፍላጎት ነው። በእግዚአብሔር ፊት በጸሎት መትጋት የብዙ ቅዱሳን ፍላጎት ምኞት ነው። የዳግም መወለድ ማንነታቸው ይሄን ነገር እንዲያደርጉ ይገፋፋቸዋል። ግን ደግሞ ማድረግ ሲያቅታቸው ታያላችሁ። አንድም እንደዚህ አይነቱ ነገር የሚሆነው መንገዱን ካለማወቅ የተነሳ ነው። እንዴት ብሎ ረዘም ያለ ሰዓት መጸለይ እንደሚቻል ካለማወቅ፣ መንገዱን ካለማወቅ የመጣ ነው። እኔ መንገዱን ነው የምነግራችሁ። የመጀመሪያው በእግዚአብሔር ፊት ቆየት ብላችሁ ለመጸለይ፣ እግዚአብሔርን ፊት ደጅ ለመጥናት የመጀመሪያው እንዲህ እንድትችሉ የሚያረጋችሁ ስትጸልዩ ከመንፈስ ቅዱስ ጋር ጸልዩ። ብቻችሁን ፈጽሞ አትጸልዩ። ከመንፈስ ቅዱስ ጋር ጸልዩ።
ምን ማለት ነው ደግሞ ይሄ? እነግራችኋለሁ፣ አብራራላችኋለሁ። ከመንፈስ ቅዱስ ጋር ጸልዩ። ግን አንድ ቃል እናንብብ። ሮሜ ምዕራፍ 8 ቁጥር 26 ላይ ያለውን ቃል እናንብብ። ሮሜ ምዕራፍ 8 ቁጥር 26 ሲናገር ምን ይላል? እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብን የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ብሎ ይናገራል። መንፈስ ድካማችንን ያግዛል፣ እንዴት ብለን መጸለይ እንደሚገባን አናውቅምና ሊነገር በማይችል መቃተት ይማልድልናል። ልብን የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃል፣ መንፈስ ቅዱስም ለቅዱሳን እንደ እግዚአብሔር ፍቃድ ይማልዳል ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ እግዚአብሔር ከሰጠን ትልቁ ስጦታ መካከል አንዱ የሥላሴ አንዱ አካል የሆነውን መንፈስ ቅዱስን ይሰጣል። ይሄ መንፈስ ቅዱስ ፍጥረት ሲፈጠር ከአብና ከወልድ ጋር ሆኖ የፈጠረ፣ ለሰማያት ውበትን የሰጠ፣ ለሕይወት እስትንፋስን የሰጠ መንፈስ ቅዱስን ነው እግዚአብሔር የሰጠ። ይሄ መንፈስ ቅዱስ በአዲስ ኪዳን በእኛ ሕይወት ውስጥ ከሚኖርባቸው ዓላማዎች መካከል አንዱ እኛን በድካማችን ሊያግዘን ስፔሲፊክሊ በጸሎት ሕይወታችን ሊያግዘን ነው መንፈስ ቅዱስ ያለው። እና ሶስት ነገር ያደርጋል በጸሎት ሕይወታችን ውስጥ ማለት ነው። አንደኛ ድካማችን ያግዛል። ሁለተኛ ምን ብለን ወይም እንዴት ብለን መጸለይ እንደሚገባን ስለማናውቅ ትክክለኛውን ጸሎት እንድንጸልይ ያደርገናል። ሶስተኛ በእኛ ውስጥ ሆኖ ይማልዳል። ከኛ ጋር ሆኖ ስለኛ ይጸልያል። ይኸውላችሁ የእግዚአብሔር ነገር በእግዚአብሔር ጉልበት ካልሆነ በስተቀር በስጋ ፈጽሞ ልታረጉት አትችሉም። የአዲስ ኪዳን ሕይወት በጸጋው ነው። የአዲስ ኪዳን ሕይወት በእግዚአብሔር በራሱ እገዛ የሚደረግ ነገር። መጽሐፍ ቅዱስ ሲናገር ሁሉ ከእርሱ በእርሱ ለእርሱ፣ ትእዛዙ ከእርሱ ነው የወጣው። ቃሉን የምናደርገው በማን ነው? በእርሱ ነው። ለማን ክብር? ለእርሱ። ውጤቱ ለማን ነው? ለእርሱ። ሁሉ ከእርሱ በእርሱ ለእርሱ ነው። ጸልዩ የእግዚአብሔር ትእዛዝ ሊሆን ይችላል። ሳታቋርጡ ጸልዩ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ የእግዚአብሔር ትእዛዝ ነው። ሁሌ መጸለይ እንዳለብን የሚናገሩ ቃሎች በሙሉ የእግዚአብሔር ትእዛዝ ነው። ግን ደግሞ እነዚህ ትእዛዛቶች የምናረጋቸው ነገር ምንድነው? ጥቅም ስለሚሰጡን ነው። ለኛ ጥቅም ስለሚሰጡን ነው። ግን ደግሞ ይሄን ለማድረግ እንደሚከብደን ጌታ ስለሚያውቅ በእሱ ጸጋ ግን እንደምንችል በእሱ መንፈስ እርዳታ እንድንችል አድርጎ መንፈስ ቅዱስን ይሰጣል። ሁሉ ነገር ይወላችሁ ከእግዚአብሔር በእግዚአብሔር ለእግዚአብሔር ሁሉ ነገር። በአዲስ ኪዳን እንደዛ ነው። በሰው ችሎታ የሚደረግ ነገር የለም። በእግዚአብሔር ችሎታ ነው የሚደረገው። አንዱ ጸሎት ውስጥ ያለ ፈተና ምንድነው መሰላችሁ? ከጸሎት በፊት እንዳትጸልዩ ብዙ አይነት ውጊያዎች አሉ። ብዙ አይነት ወደ ጸሎት እንዳትንበረከቁ ማአት ነገር ነው የሚያመጣባችሁ። ደክሞሻል ተኚ፣ ደክሞሃል ተኛ፣ ቆይ ይሄንን ስራና ቆይ ይሄንን አድርግና በኋላ ትጸልያለህ፣ በኋላ ትጸልያለሽ። አቤት ከጸሎት በፊት ያሉት ፈተናዎች! እንዳይጸለይ ነው። ለምን? ስትጸልዩ ምን ውጤት እንደሚመጣ ስለሚታወቅ ነው በመንፈስ ዓለም እንደዚህ የሚሆነው። ከዛ ደግሞ ስትንበረከኩና መጸለይ ስትጀምሩ ምንድን ነገር ነው የሚያመጣባችሁ መሰላችሁ? አይበቃም እንዴ? ሰዓት መቁጠር። ሰይጣን አንዱ ቅዱሳንን ከሚዋጋበት አንዱ ምንድነው? ሰዓት በመቁጠር። አይበቃም እንዴ? ብዙ አልጸለይክም እንዴ? ብዙ አልጸለይሽም እንዴ? በቃ እዚህ ሰዓት ላይ ስትደርሺ በቃ አቁሚ። ብዙ ስራ እንደሰራችሁ አድርጎ ሳይኮሎጂካሊ የሚወረወሩ ሐሳቦች አሉ። ግን እኮ ቁጭ ብላችሁ 2-3 ሰዓት እኮ ቲክቶክ ላይ ወይ ደግሞ ሶሻል ሚዲያ ላይ እኮ ልታሳልፉ ትችላላችሁ። አትቆጥሩት። ወይ ደግሞ ከሆነ ጓደኛችሁ ጋር ተገናኝታችሁ 2-3 ሰዓት ሙሉ ቁጭ ብላችሁ ወይ ወክ ያረጋችሁ ረጅም ሰዓት አውርታችሁ ሰዓቱን አትቆጥሩትም ብዙ ጊዜ። ጸሎት ላይ ግን ሲሆን ደቂቃ የሚያስቆጥራችኋል። ለምንድን ነው? አቋርጣችሁ እንድትወጡ፣ አሳጥራችሁ እንድትጸልዩ። አንዳንዴ ደግሞ በድካም ስጋን በማድከም እንዳትጸልዩ ይዋጋል። ታዲያ ለዚህ አይነቱ መፍትሄ እግዚአብሔር ምንድነው ያዘጋጀልን? ውዱ መንፈስ ቅዱስ፣ ደጉ መንፈስ ቅዱስ፣ ቸሩ መንፈስ ቅዱስ፣ ከስትንፋሳችን ቅርብ የሆነው መንፈስ ቅዱስ
ከባልንጀራ የሚልቅ እጅግ የሚጠጋጋውን መንፈስ ቅዱስ ሚስጥራችን ሁሉ የምንነግረው መንፈስ ቅዱስ ነው እግዚአብሔር ያዘጋጀን። ይሄ ቅዱስ መንፈስ ከሚያደርግልን ነገር አንዱ በድካማችን ያግዘናል። መንፈስ ድካማችን ያግዛል ማለት የሥጋን ድካም ያግዛል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ወይ ዛሬስ አልጸልይም ደክሞኛል በጌታ ፊት አላሳልፍም ስትሉ ጌታ ብርታቱን ይሰጣችሁና እንጸልዩ ያደርጋችኋል። ሁሌ ግን ታዲያ መንፈስ ቅዱስ እንዲሰራ በህይወታችሁ በዚህ ሁኔታ ከፈለጋችሁ መንፈስ ቅዱስን በጸሎታችሁ ሁሉ ጊዜ ኢንቫይት ማድረግን አትርሱ። ሁሌም ውዱ መንፈስ ቅዱስ ሆይ ከኔ ጋር ሆነ ጸልይ። የአብንና የወልድን ልብ የምታውቅ አንተ ነህ። የእግዚአብሔርን ፍቃድ የምታውቅ አንተ ነህ። ለኔ ጸልይልኝ መንፈስ ቅዱስ፣ እኔም እንድጸልይ እርዳኝ፣ አግዘኝ፣ ምራኝ በጸሎቴ ውስጥ ብላችሁ ሁሉ ጊዜ ሳይሰለቻችሁ ልትደጋግሙት የሚገባው ጸሎታችሁን ከመጀመራችሁ በፊት ለመንፈስ ቅዱስ ዕውቅና በመስጠት በመጋበዝ ካረጋችሁት ምንድነው ታውቃላችሁ? ቆየት ብላችሁ እግዚአብሔር ፊት እንድትጸልዩ ያረጋችኋል፣ ጉልበት ይሰጣችኋል። እኔ በህይወቴ የማላቋርጠው ነገር ደጋግሜ የማረገው ነገር ምን እንደሆነ ታውቃላችሁ? በጸሎቴ ውስጥም ቢሆን ቃልን ሳነብና ሰጠና ምን እንደምል ታውቃላችሁ? ሁሌም መንፈስ ቅዱስ ኢንቫይት አደርጋለሁ። ውዱ መንፈስ ቅዱስ እላለሁ። በአእምሮዬ አይደለም የምገባበት የእግዚአብሔርን ቃል በአእምሮዬ ባቀውም እንኳን ማለት ነው መንፈስ ቅዱስ አስተምረኝ፣ ግለጥልኝ እያልኩ በቃ የሚጣፍጥ ኮንስትራክቲቭ የሆነ ትምህርት መንፈስ ቅዱስ ለዛ ነው የሚያስተምረው። ሲጸልይም ውዱ መንፈስ ቅዱስ እርዳኝ፣ አግዘኝ ይላል። ላገለግል ልናገርስም ደግሞ መንፈስ ቅዱስ እርዳኝ፣ በእኔ ውስጥ ሆነ ተናገር ይላል። መንፈስ ቅዱስን ዕውቅና ስጡት። ጌታ ኢየሱስ እንደዚህ ብሎ ነው የተናገረው፣ እኔ ብሄድ ይሻላችኋል፣ አለበለዚያ አጽናኙ ወደ እናንተ አይመጣም፣ እንደኔ ያለ ረዳት ልክላችኋለሁ። ረዳት ነው መንፈስ ቅዱስ። ከሚረዳን ነገር አንዱ በጸሎት ውስጥ ይረዳናል። ስለዚህ ረጅም ሰዓት ለመጸለይ ከፈለጋችሁ ሳይከብዳችሁ ረዘም ያለ ሰዓት በጌታ ፊት ደጅ ለመጥናት ለመቆየት ሰዓት ጨምሮ ለመጸለይ ካስፈለገ መንፈስ ቅዱስን ሁሉ ጊዜ ጋብዙት። እንጸልይ ውዱ መንፈስ ቅዱስ በሉት፣ በእኔ ውስጥ ቃት በሉት፣ ስለኔ ማልድልኝ በሉት። ከዛ ከኛ ጋር ሆኖ ይጸልያል። አንድ ፓስተር እንግቾ የሚባል ፓስተር አለና ደቡብ ኮሪያ ውስጥ የምትኖር የሙሉ ወንጌል ቤተክርስቲያን ፓስተር የሆነ ወደ 1 ሚሊዮን ህዝብ ያለው አገልጋይ ነውና ከመንፈስ ቅዱስ ጋር ስላለው ልምምድ ይሄ እግዚአብሔር ሰው ሲናገር ምን ብሎ ተናገረ? አሁን ወደ ጌታ ሄዷል። ምን ብሎ ተናገረ? ሁሉ ጊዜ እኔ ስጸልይ አጠገቤ 2 መንበርከክ አረጋለሁ። ከዛ ምንድነው ማለት መንፈስ ቅዱስን እንደዚህ ይለዋል፣ መንፈስ ቅዱስ ከኔ ጋር ጸልይላለሁ። ያንን ማረጋው መንፈስ ቅዱስ እንዲንበረከክ ሳይሆን አጠገቤ እንዳለ ሴንስ እንዳረግ ዕውቅና ለመስጠት እንደዚህ ያረጋለሁ። ለማገልገል ስሄድ መድረክ ላይ ስወጣ 2 ወንበር ነው ለኔ የሚቀመጥልኝ። አንደኛው መንፈስ ቅዱስ የሚቀመጥበት ነው፣ አንደኛው ደግሞ እኔ የምቀመጥበት ነው። እና ልክ ወደ መድረኩ ልወጣ ስል ውዱ መንፈስ ቅዱስ እንግዲህ እንሂድና እናገልግል ህዝቡን፣ አንተ ቀደም እኔ እከተላለሁ ብዬ ተናግሬ እንደዚህ አይነት ልምምድ ነበርም ብሎ ሲመሰክር ሰምቼዋለሁ። አንድ ስብከቱ ላይ የእግዚአብሔር ሰው ማለት ነው። ምንድነው መንፈስ ቅዱስን ብዙዎቻችን አጠገባችን ሆኖ ዘንግተነዋል። ህይወትን በራሳችን ታግለን ለማምጣት ነው የምንሞክረው። መታገል ያስፈልገንም። እንዳንታገልም እኮ ነው ጌታ መንፈስ ቅዱስን የሰጠን ረዳት እንዲሆን አጋዥ እንዲሆን። ግን ዕውቅና አንሰጠው፣ በራሳችን ነው የምናቦካው። በዚህ ምክንያት ብዙ ነገር ኢፌክቲቭ አይሆንም። ነገር ግን ከሱ ጋር ካደረገን ነገሮች መሳካት ይጀምራሉ። እግዚአብሔር ይፈልጋል፣ የአብሮነትን መስራት ይፈልጋል። እግዚአብሔር የአብሮነትን ጉዞ ይፈልጋል ከኛ ጋር ዕውቅና እንድንሰጠው ይፈልጋል። ለምሳሌ ጌታ ኢየሱስ ክርስቶስ ዮሐንስ ራዕይ ምዕራፍ 3 ላይ ለሎዶቅያ ቤተክርስቲያን ሲናገር እነሆ በደጅ ቆሜ በርን አንኳኳለሁ፣ ማንም ድምጼን ቢሰማ በሩን ይክፈትልኝ፣ ከዛም ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ። ፌሎሺፕ ማድረግ ይፈልጋል እግዚአብሔር። በአብሮነት ከሱ ጋር ሁሉን ነገር እንድናደርግ ይፈልጋል። ለዚህ ነው እራት ለመብላት ነው ኢየሱስ ያንኳኳው፣ አብሮ እራት ለመብላት ፌሎሺፕ ለማድረግ። አንደኛ ቆሮንቶስ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር ምን ብሎ ይናገራል? እኛ እግዚአብሔር እርሻና ቤተ መቅደስ ነን፣ ደግሞም አብረን የምንሰራ ሰራተኞች ነን ብሎ ይናገራል። እግዚአብሔር በአብሮነት ደስ ይለዋል። የእግዚአብሔር ስራ ራሱ የሚሰራው በአብሮነት ነው። ከማን ጋር? ከመንፈስ ቅዱስ ጋር። ቤተ መቅደስ ነን፣ ደግሞ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች በአብሮነት። አብሮነትን እግዚአብሔር ይወደዋል።
ጸሎታችንን 100% እንዲሰማ ከተፈለገ ከመንፈስ ቅዱስ ጋር በአብሮነት መጸለይ ቁልፍ ነገር ነው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ታዲያ መቼ ነው የሚሰራልን ይህ ነገር ብትሉ መንፈስ ቅዱስን በጸሎታችን ኢንቫይት ስናደርገው ውዱ መንፈስ ቅዱስ እርዳኝ ስትሉ ከድካም ያወጣቸዋል። 3 ነገር ነው የሚሆነው ከመንፈስ ቅዱስ ጋር ሲጸልዩ። አንደኛ መንፈስ ድካማችን ያግዛል ነው የሚለው። ይሄ ስጋዊ ድካም የአእምሮ ድካሞችን ነገሮች ሁሉ አስወግዶ በርትታችሁ እንድጸልዩ ያደርጋችኋል። ብዙ ሰዎች መጸለይ አቃተኝ ይላሉ። ይሄንን ቁልፍ ተጠቀሙት። ምን አይነት ቁልፍ? መንፈስ ቅዱስ አግዘኝ፣ እርዳኝ፣ አብረን እንጸልይ በሉት። አንዱ በጸሎታችሁ ውስጥ ከሚሰራው ነገር ምንድነው? ብርታትና ጉልበት ይሰጣችኋል። መዛል ከላያችሁ ላይ ይነቅላል፣ ያነሳና በርትታችሁ በእግዚአብሔር ፊት ቆየት ብላችሁ እንድትጸልዩ ያደርጋል። ሁለተኛ ምንድነው በጸሎታችን ውስጥ የሚያደርገው? እንዴት ብለን መጸለይ እንደሚገባን አናውቅም ይላል። ኢፌክቲቭ የሆነ ጸሎት፣ መልስ የሚያመጣ ጸሎት ለመጸለይ መንፈስ ቅዱስ ይረዳናል፣ መንገዱን ያሳየናል። እንዴት የሚለውንም ያሳየናል። ምን መጸለይ እንደሚገባንም ርዕስ ራሱ ሳይቀር ይሰጠናል መንፈስ ቅዱስ። አንዳንዴ ርዕስ ጥፍት ይልባችሁና ዛሬም ጸልዩ የለም ብላችሁ ትላላችሁ። ዝም ብላችሁ ጸልዩ፣ መንፈስ ቅዱስ ርዕስ ይሰጣችኋል። ጸልያላችሁ ምን ብላችሁ መጸለይ እንደሚገባችሁ አብ በእናንተ ሕይወት ውስጥ የሚፈልገውን የአብን ልብ የኢየሱስን ልብ ስለሚያውቅ እንደ እግዚአብሔር ፍቃድ እንድትጸልዩ ይረዳችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በመንፈስ ቅዱስ ከመንፈስ ቅዱስ ጋር ሆኖ መጸለይ ረዘም ያለ ጊዜ እንድትጸልዩ ያደርጋችሁ። በቅርቡ እጸልይ ነበርና አንድ ርዕስ መንፈስ ቅዱስ ወደ ልቤ ያመጣ፣ ለወንድሜ ልጆች እንድጸልይ ወደ ልቤ ያመጣ እና ስለነሱ መጸለይ መለመን ጀመርኩ። ምንድነው እንድጸልይላቸው ያሳሰበኝ መንፈስ ቅዱስ? በጊዜ ዴስቲኒያቸውን እንዲያውቁ፣ ለምን እንደተፈጠሩ እግዚአብሔር ለምን ዓላማ እንደፈጠራቸው በጊዜ እንዲያውቁና በጊዜ በዛ ሕይወት ውስጥ እንዲመላለሱ፣ ያለ ሕይወት ኪሳራ እንዲመላለሱ እንድማልድላቸው ጌታ ተናገረኝና በዚህ ርዕስ ላይ መጸለይ ጀመርኩ። ማለት ብዙ እግዚአብሔርን ሐሳቦች እያነሳው መጸለይ ጀመርኩ። ጌታው በጊዜ ሐሳብን ይወቁ፣ ይረዱ። ለዳዊት እግዚአብሔር አምላክ ሆይ ዓለም ከመፈጠሩ በፊት ስለ ሕይወቱ መጽሐፍ ጽፈሃል። በምድር ላይ ለፈጠርካቸው ሰዎች ሁሉ መጽሐፍ እንድጻፍክላቸው አውቃለሁ። ለነዚህም ጽፈህላቸዋል። በጊዜ የሕይወታቸው መጽሐፍ ይወቁ፣ ይረዱ እያልኩ መጸለይ ጀመርኩ። ከዛ ለነሱ ጸልዬ መንፈስ ቅዱስ ሰፋ አረገው። በመላው ኢትዮጵያ ላሉ ለቅዱሳን ልጆች በእነሱ ተመሳሳይ ዕድሜ ላሉ በጊዜ እግዚአብሔር ለምን ዓላማ እንደፈጠራቸው ጌታ እንዲያሳውቃቸው እንዲያስረዳቸው በዚህ ጉዳይ ላይ ጸልይ ብሎ ደግሞ ቡርቀቅ አረገልኝ። ጸለይኩ። ከዛ ከኢትዮጵያ ወጣሁ። በመላው አፍሪካ ላሉ በክርስቶስ ኢየሱስ ለሆኑ ዳግም ለተወለዱ ለቅዱሳን ልጆች እያልኩ መጸለይ ጀመርኩ። ከዛ በመላው እስያ ላሉ፣ በመላው አፍሪካ፣ በመላው አሜሪካ ላሉ፣ በመላው አውሮፓ ላሉ፣ በመላው ዓለም ላሉ እያልኩኝ መጸለይ ጀመርኩ። እንደዚህ እያልኩ የሚገርመው ማለት ነው ከአንድ ሰዓት በላይ ነው በዚህ ርዕስ ላይ ብቻ የጸለይኩት። በመንፈስ ቅዱስ ጸልዩ አንዱ የሚሰጣችሁ ነገር ረዘም ያለ ጊዜ እንድትጸልዩ እየጣፈጣችሁ፣ ጸሎቱ ራሱ ይቀጣጣላል። የሚገርመው ከአንድ ርዕስ ወደ አንድ ርዕስ፣ ከአንድ ርዕስ ወደ አንድ ርዕስ ቃፋችሁ እየጣፈጣችሁ ነው የምትጸልዩት። መቼ? መንፈስ ቅዱስን ጋብዛችሁ ከመንፈስ ቅዱስ ጋር ስትጸልዩ። ሁሌም ማታቋርጡት ነገር ስታነቡ መንፈስ ቅዱስ አስተምረኝ፣ ስትጸልዩ መንፈስ ቅዱስ ከኔ ጋር ጸልይ፣ ስታገለግሉ መንፈስ ቅዱስ ከኔ ጋር አገልግል፣ አንተ ዋና ሰራተኛ ሁን የሚል ሁሌም ዕውቅና ሁሉ ጊዜም ለመንፈስ ቅዱስ ስጡት። በመጨረሻ ነገሮች ግልጥልጥ ብለው የሚያስገርም ነገር ሲሆን የሆነው ነገር ሁሉ ከናንተ ሳይሆን ከሱ እንደሆነ አውቃችሁ ለእግዚአብሔር ክብር ትሰጣላችሁ። ጌታ ይፈልገዋል። ጌታ ጨዋ ስለሆነ ነው አለ በሩን ብትከፍቱልኝ አብሬ ራት እበላለሁ። ይፈልገዋል። መንፈስ ቅዱስ ሁሌ መጋበዝን ይፈልጋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ስለዚህ አንደኛው ረዘም ያለ ሰዓት ለመጸለይ በእግዚአብሔር ፊት ቆየት ብሎ ለመጸለይ የሚረዳን ነገር ምንድነው? መንፈስ ቅዱስን በጸሎታችን ውስጥ ኢንቫይት ማድረግ። እንዲህ ስናደርግ ስንጋብዘው መንፈስ ቅዱስን በጸሎታችን ውስጥ መንፈስ ቅዱስ ከሚሰጠን ነገር አንዱ ምንድነው? ሳይሰለችን ቆየት ብለን በጌታ ፊት እንድንጸልይ ያደርገናል ማለት ነው። አትታገሉ። በአዲስ ኪዳን ትግል የለም። የምትታገሉት በራሳችሁ ስታረጉት ነው። መንፈስ ቅዱስ ግን እርዳኝ ካላችሁት ቀላል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ሁሉ ጊዜ
መንፈስ ቅዱስን የማስተዋል ጸጋ እግዚአብሔር ይስጣችሁ። ከማንም ጓደኛ፣ ከማንም የቅርብ ቤተሰብ፣ ከእናትም የሚበልጥ ከአባትም የሚቀር በጣም ይወዱኛል ከምትሉ ሰዎች በሙሉ የሚበልጥ አምላክ አለ። እሱም መንፈስ ቅዱስ ይባላል። ሚስጥራችሁ ዝርግፍግፍግፍ አድርጋችሁ የምትነግሩት፣ ቅርቤ ለምትሉት የማትነግሩት ግን ለሱ የምትነግሩት ወዳጅ አለን። እሱም መንፈስ ቅዱስ ይባላል። ክርስትና በመንፈስ ቅዱስ በመደገፍ የሚደረግ ህይወት ነው እንጂ የትግል ህይወት አይደለም። ይሄን ካረግን በጸሎት ረዘም ያለ ሰዓት እንጸልያለን። አንደኛው ይሄ ነው ማለት ነው። ክብር ለእግዚአብሔር። ለማጠቃለል ያክል ርዕሳችን ምንድነው? ለማጠቃለል ያክል እንዴት ረጅም ሰዓት መጸለይ ይቻላል? እንዴት በጸሎት መትጋት ይቻላል? በጸሎት መትጋት ማለት ረዘም ያለ ሰዓት መጸለይ ስለሆነ ማለት ሳያቋርጡ መጸለይ፣ ሰዓት ጨምሮ መጸለይ ስለሆነ መትጋት ማለት ነው። እግዚአብሔርን ቆይቶ ደጅ በመጥናት የሚገኘውን ጥቅም ከመዝሙረ ዳዊት ከዳዊት ህይወት ተመልክተናል። እግዚአብሔርን ቆይቼ ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከረግረግ ስፍራና ከጭቃ አወጣኝ፣ እግሮቼንም በአለት ላይ አቆማቸው፣ እንደገናም ደግሞ አረማመዴን አጸና ብሎ ከተናገረው ቃል ተመልክተናል። ቆየት ብሎ የሚጸልዩ ሰዎች እንዲህ አይነት ህይወት ነው የሚኖራቸው የሚለውን አብራርቼላችኋለሁ። ሌላኛው ደግሞ ቆየት ብሎ የመጸለይ የሚሰጠው ጥቅም እንደሆነ ከጌታ ኢየሱስ ክርስቶስ ከጸሎት ህይወትና ከጸሎት ምክር የነገርኳችሁ ቃል ነው። በጸሎት የሚተጉ ሰዎች ወደ ፈተና አይገቡ፣ ከፈተና በላይ ሆነው ይኖራሉ የሚለውን ያየነው። ከዛ እንዴት ነው ግን በጸሎት ረዘም ያለ ሰዓት መጸለይ የምንችለው የሚለውን ሐሳብ ስንመለከት አንደኛው በመንፈስ ቅዱስ ከመንፈስ ቅዱስ ጋር መጸለይ። ሁሉ ጊዜም ጸሎት ስንጸልይ መንፈስ ቅዱስ ከኛ ጋር እንዲጸልይ፣ እንዲያግዘን፣ እንዲረዳን፣ እንዲመራን ሁሌም እየጋበዝነው መጸለይ፣ በአብሮነት ከሱ ጋር መጸለይ ረጅም ሰዓት እንድጸልዩ ያደርጋል የሚል ነው። ክብር ለእግዚአብሔር ይሁን። የዛሬው ትምህርት እንግዲህ ይሄንን ይመስላል። ይሄ ብቻ አይደለም፣ እንዴት ረጅም ጸሎት መጸለይ ይቻላል የሚለው ይሄ ነጥብ ብቻ አይደለም። ሌሎችም ተጨማሪ ነጥቦች አሉ። በጣም ስለሰፋብኝ ሁሉንም አንድ ላይ ማውጣት ስላልቻልኩኝ ነው የተወኳቸው እንጂ ከ3 በላይ እንዴት ረጅም ጸሎት መጸለይ ይቻላል የሚሉ መንገዶች አሉ። እነሱን ደግሞ ጌታ ቢፈቅድ በሚቀጥለው ጊዜ እናቀርበዋለን። በጸሎት ህይወታችሁ ድካም ውስጥ ያላችሁ፣ በአንድ ወቅት ጸልዩ የነበረ አሁን ግን ጸሎት ያቆማችሁ፣ ወይ ደግሞ ጸሎታችሁ ወጥ ያልሆነ ብዙ ለመጸለይ ፈልጋችሁ ደግሞ አቅም የምታጡ፣ መትጋት እየፈለጋችሁ አቅም ለምታጡ፣ ወይም ከጸሎት ጋር በተያያዘ አጠቃላይ ጸሎት ለምትፈልጉ ሰዎች ስልኬን እተውላችኋለሁ። በዚያ ስልክ ሐሙስ ዕለት ብትደውሉልኝ፣ አርብ ነው የምንጸልየው፣ ሐሙስ ዕለት ደውላችሁ በዚህ ቀን በዚህ ሰዓት ላይ ብትጸልይልኝ ብትሉ በዛን ሰዓት ላይ በስልክ ጸልይላችኋልና ዋትስአፕ ላይ መልእክት ተውልኝ፣ ወይም በድምጽ ወይ ደግሞ በቴክስት መልእክታችሁን ተውልኝ። ምክርም የምትፈልጉ በሌላ መንፈሳዊ አቅጣጫ የህይወት ምክር የምትፈልጉ ሰዎችም ካላችሁ ደውሉልኝ። በዚህ ጉዳይ ላይም እናወራለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ይህንን አገልግሎታችንን እየተከታተላችሁ ያላችሁ ወንድሞችና እህቶች በአገልግሎታችን የተባረካችሁ ተጠቃሚ ሆናችሁ አገልግሎታችን ጌታ እንዳሳሰባችሁ መጠን በገንዘብ እንድትደግፉን እንድታግዙን እናበረታታችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል።